ስለ ኢትዮጵያ ምን ያውቃሉ? ቅርስ ማለት ምን ማለት ነው? ኢትዮጵያ በአጠቃላይ ስንት የሚሆኑ ቅርሶችን በተባበሩት መንግስታት የትምህርት የሳይንስና ባህል ተቋም በሆነው በዩኔስኮ አስመዝግባ ትገኛለች? ውድ የድምቀት ቱር ተመልካቾች አብራችሁን ከቆያችሁ እነዚህን ጉዳዮች በዝርዝር አብረን እንመለከታለን። ስለዚህ ቪዲዮውን ላይክ እና ቻናሉን ደግሞ ሳብስክራይብ በማድረግ ቤተሰብ ሁኑ እያልን ቀጥታ ወደ ቪዲዮ እናልፋለን። ኢትዮጵያ በምስራቅ አፍሪካ ቀንድ አካባቢ የምትገኝ ሀገር ስትሆን 1,106,000 ስኩዌር ኪሎ ሜትር የሚደርስ የቆዳ ስፋት አላት። በአፍሪካ በስፋት 8ኛ ደረጃ ላይ ትገኛለች። የአየር ንብረቱን በተመለከተ የተለያዩ የአየር ንብረት ክልሎችን የያዘች ነች። የተለያየ ከፍታና ዝቅታ ላይ የሚገኙ ቦታዎችን የያዘች ሲሆን ከባህር ጠለል በላይ እስከ 4620 ሜትር ከፍታ ያለው የራስ ደጀን ተራራና ከባህር ጠለል በታች ደግሞ 125 ሜትር ዝቅ የሚል ቦታ ይዛ ትገኛለች። ኢትዮጵያ የተፈጥሮ ሀብቶችና ሰው ሰራሽ ቅርሶች በብዛት የሚገኙባት፣ በተጨማሪም የተለያዩ ብሔር ብሔረሰቦች እና ህዝቦች የሚኖሩባት እንዲሁም የተለያዩ ቋንቋዎች በስፋት የሚነገሩባት ሀገር ነች። ኢትዮጵያ የበርካታ ታሪካዊና ባህላዊ ቅርሶች ባለቤት ናት። ታዲያ ቅርስ ምንድን ነው? ቅርስ ማለት የማህበረሰብን ስልጣኔ፣ እምነቱን፣ ልማዱን፣ ወጉንና አኗኗሩን ወክሎ የሚያሳዩ እሴቶች በሙሉ ቅርስ ይባላሉ። ቅርስ የጥንት ሰዎችን ያለፈውን ትውልድ የእውቀትና የስልጣኔ ደረጃ መገለጫ ቁስ ወይንም በተፈጥሮ የተገኘ አእምሮንና መንፈስን የሚያድስ ውድ ሀብት ነው። ቅርስ ወይም ሄሪቴጅ ጥንታዊ ስልጣኔን መማሪያና የሀገር ኩራት ነው። ቅርስ ሰው ሰራሽና ተፈጥሯዊ ተብሎ በሁለት ይከፈላል። በተጨማሪም ቅርስ የሚታይ ወይም የሚዳሰስ ማለትም ታንጀብል ሄሪቴጅ እና የማይታይ ወይም ረቂቅ ኢንታንጀብል ሄሪቴጅ ሊሆን ይችላል። በአይን የሚታይና በእጅ የሚዳሰስ ቅርስ ቁሳዊ ቅርስ ወይም ታንጀብል ሄሪቴጅ ተብሎ ይጠራል። ቁሳዊ ቅርስ ማለት አንድ ቅርስ ቅርጹን፣ መጠኑን፣ አይነቱን ወይም መልኩን ከምን እንደተሰራና ለምን ጉዳይ እንደተሰራ ለማጥናት ያስችላል። ለምሳሌ ሐውልቶች፣ ጥንታዊ የህንፃ ፍርስራሾች፣ የድንጋይ ላይ ጽሑፎች፣ ትክል ድንጋዮች፣ በቁፋሮ የተገኙ ሳንቲሞች፣ ጌጣጌጦችና ዋሻዎች ይገኙበታል። ኢትዮጵያ በርካታ የሚዳሰሱ ቅርሶች ወይም ታንጀብል ሄሪቴጅ ያሏት ሀገር ስትሆን 11 የሚሆኑ የሚታዩ ወይም የሚዳሰሱ ተፈጥሯዊና ባህላዊ ቅርሶችን በተባበሩት መንግስታት የትምህርት የሳይንስና ባህል ተቋም በሆነው በዩኔስኮ አስመዝግባ ትገኛለች። እነዚህም ተፈጥሯዊና ባህላዊ ቅርሶች በዩኔስኮ በተመዘገቡበት ዓመተ ምህረት ቅደም ተከተል መሰረት እንደሚከተለው ይቀርባሉ። አንደኛ የላሊበላ ውቅር አብያተ ክርስቲያን በ1970 ዓመተ ምህረት። ሁለተኛ የሰሜን ተራሮች ብሔራዊ ፓርክ በ1970 ዓመተ ምህረት። ሶስተኛ የጎንደር ነገስታት ቤተ መንግስት በ1971 ዓመተ ምህረት። አራተኛ ጥንታዊ የአክሱም ሐውልቶች በ1972 ዓመተ ምህረት። አምስተኛ የታችኛው አዋሽ ስምጥ ሸለቆ በ1972 ዓመተ ምህረት። ስድስተኛ የታችኛው ኦሞ ስምጥ ሸለቆ በ1972 ዓመተ ምህረት። ሰባተኛ የጥያ ትክል ድንጋይ በ1972 ዓመተ ምህረት። በስምንተኛ ደረጃ ደግሞ የሐረር ጀጎል ግንብ በ1998 ዓመተ ምህረት። ዘጠነኛ የኮንሶ መልክዓ ምድር አቀማመጥ በ2003 ዓመተ ምህረት። አስረኛ የጌዲዮ ባህላዊ መልክዓ ምድር በ2016 ዓመተ ምህረት እና በ11ኛ ደረጃ ደግሞ የባሌ ተራራዎች በ2016 ዓመተ ምህረት አስመዝግባ ትገኛለች። ሌላኛው የቅርስ አይነት ደግሞ በአይን የማይታይ ወይም በእጅ የማይዳሰስ ቅርስ ኢንታንጂብል ሄሪቴጅ ይባላል። ለምሳሌ ቋንቋና የባህል መገለጫዎች፣ ስነ ጥበብ፣ ማህበራዊ ልማዶች፣ የአምልኮ ስርዓቶች፣ የበዓል ዝግጅቶች፣ የተፈጥሮ ዕውቀትና ልማዶች እንዲሁም ከባህላዊ የእጅ ስራዎች ጋር የተዛመዱ ዕውቀትና ችሎታዎችን ያጠቃልላል። ኢትዮጵያ 4 የሚሆኑ በአይን የማይታዩ ወይም በእጅ የማይዳሰሱ ቅርሶችን ኢንታንጂብል ሄሪቴጅስ በተባበሩት መንግስታት የትምህርት የሳይንስና ባህል ተቋም በሆነው በዩኔስኮ ያስመዘገበች ሀገር ነች። እነዚህም ባህላዊ ቅርሶች በዩኔስኮ በተመዘገቡበት ዓመተ ምህረት ቅደም ተከተል መሰረት እንደሚከተለው የተዘረዘሩ ሲሆን አንደኛ የመስቀል በዓል 2005 ዓመተ ምህረት፣ ሁለተኛ
የሲዳማ ዘመን መለወጫ የጨንበላላ 2007 ዓመተ ምህረት 3ኛ የገዳ ስርዓት በ2010 ዓመተ ምህረት እንዲሁም 4ኛ ደግሞ የጥምቀት በዓል በ2012 ዓመተ ምህረት በማስመዝገብ ኢትዮጵያ በአጠቃላይ 11 የሚሆኑ የሚዳሰሱ ተፈጥሯዊና ባህላዊ ቅርሶችን እንዲሁም 4 የሚሆኑ የማይዳሰሱ ባህላዊ ቅርሶችን በአጠቃላይ 15 ቅርሶችን በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም በሆነው በዩኔስኮ በማስመዝገብ በአፍሪካ አንደኛ ሆና ትገኛለች። ነገር ግን ምንም እንኳን ኢትዮጵያ በአፍሪካ በቅርስ ብዛት አንደኛ ብትሆንም የኢትዮጵያ ቱሪዝም በሚፈለገው ልክ ምንም እንዳላደገና ከቱሪዝም የሚገኘው የገቢ ምንጭ አናሳ እንደሆነ እና የአካባቢው ህብረተሰብ በሚጠበቀው ልክ ተጠቃሚ እንዳልሆነ የተለያዩ ጥናቶች ያመለክታሉ። ስለዚህ ሁሉም ባለድርሻ አካላት በተለይ ደግሞ መንግስት የሚጠበቅበትን ኃላፊነት በመወጣት ሀገሪቱን እና የአካባቢውን ህብረተሰብ በቱሪዝም ገቢ ተጠቃሚ እንዲሆኑ መስራት እንዳለበት መጠቆም እንወዳለን። ውድ የድምቀት ቱር ተመልካቾች ይህ ቪዲዮ ከተመቻችሁ ላይክ እንዲሁም ቻናሉን ደግሞ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ እያል ስለምትከታተሉን እጅግ እናመሰግናለን።